ፍቅርን እናቷ በጥፊ መታቻት። ዴቭንና አዴን ለሁለት አስማምታቸዋለች። የፍቅር እናት ባደረገችው ነገር ብዙዎቻችን በጣም ተደስተናል። ምክንያቱም በጣም ከምላችሁ በላይ አሁን ደግሞ የአዴን ቤተሰቦች ማሳመን ነው ስራቸው ማለት ነው። የዛሬው ሁሉም ነገር ደስ ይላል። ፍቅር ባደረገችው ነገር ብቻ እናቲቱ ፍቅር ያደረገችውን ነገር ስላየቻትና ስለመታቻት በጣም ደስ ብሎኛል። ምክንያቱም ሁልጊዜም ይሄን ነገር ስለምታደርገው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቀቀ። እጅግ በጣም አስደሳችና ትንሽም ደግሞ በፍቅር ጉዳይ በጣም ትንሽ ተከፍቻለሁ። ፍቅር ከዚህ በፊት አዴይን የምታሰቃያት ዴቭ ስለሚያፈቅራትና ዴቭና አዴይ ይዋደዳሉ ይፋቀራሉ ብላ ስላሰበች ነበረ። አሁንም ደግሞ ሮማንን እያሰቃየቻትና እንደውም ጭራሽ ውሃው ንጹህ አይደለም ብላ ፊቷ ላይ ነው የደፋችባት። ፍቅር በነገራችን ላይ በሌላ ሰዎች ስትናደድ ከጣገቧ ባለው ሰው ነው ንደቷን የምትወጣው። ሮማን ግን እሷን ለመረዳትና ያለችበትን ስሜት ወይንም ደግሞ ያለችበትን የብቸኝነት ስሜት የብቸኝነት ወይንም ደግሞ ሰው አይፈልገኝም የሚል አስተሳሰብ በነገራችን ላይ በአይምሯችን ራሱ ካለ በጣም ትልቅ ከባድ ችግር ሊፈጥርብን ይችላል። እና ፍቅር ያለችበት ስሜት እንደዛ ነው። ሻንጣዋን ይዛ ወይም ቦርሳዋን ይዛ ሊሄድ ነው ወደ አባቴ ስለሌለ ነው እዚህ ማንም የማይወደኝ ማንም እንደፈለገ እየተነሳ እንትን የሚልብኝ ብላ ነበር ያለችው። እናቴቱ ራሱ በጣም ነው የተበሳጨችባት። ምክንያቱም አባትየው አይፈልጋቸውም። አባትየው ባርኮትንና ፍቅርን በቃ እናቲቱ ብቻ ናት ያሳደገቻቸው ማለት ነውና ቅምጥል ደግሞ ስላልታገተችና ኪንጎ ደርሶ ስላዳናት በጣም ደስ ብሎኛል። ቅምጥል ብትታገት ወይንም ብትያዝ ወንድሟ ባቡሬ በጭራሽ ሰዎችን ነበር የሚጨርሰው ማለት ነው። ቤዛንም ወንድም ያግንቶት ከዚህ በኋላ ከህቴ ጫፍ ብድርስ አለቅህም ብሎ እንግዲህ በቴስታና በንትን ብሎታል። እናም ደግሞ እዛ ጋር እንግዲህ ኪንጎ መጀመሪያ ላይ ሲያገኘው በድንጋይ ነበረ ጭንቅላቱን ያለው እና እኔ በነገራችን ላይ እንደዛ ዝልፍልፍ ብሎ ሲወድቅ የሞተ ነበር የመሰለኝ ማለት ነው። የሞተ ነበር የመሰለኝ እና በጣም ነበር የደነገጥኩት። እውነት ለመናገር ግን እየተፈጠረ ያለው ነገር ትንሽ አሳዛኝ ነው። በቃ ይሆናል አይደለ? ረብሻም በቃ በነገራችን ላይ እንደዚህ አይነት ድብድብ ያለበት ድራማ በጣም ደስ ይለኛል። እኔ እወዳለሁ። እንዲ መቧቀስ፣ መማታት ምናምን በጥፊ ቻቻ ያለበት ደስ ይለኛል። እና ሰምታችኋል ማለት ነው ውዶቼ እና ባይቦቼ። ለልዬም እንግዲህ ከዚህ በኋላ ደህና ነኝ ምንም አልልም እያለች እናንተ ለሰርጋችሁና ለዝግጅታችሁ ብቻ አስቡ፣ ለእኔ አትጨነቁ እያለች እንግዲህ ለቤተሰቦች ወይም ደግሞ ለነ ባቡሬ እየነገረች ቸው ነበረ። ቅምጥል ስላልታገተች ብዙዎቻችሁ ደስ ብሏችኋል። በነገራችን ላይ ኪንጎ ባይደርስላት ይወስዳት ነበር ማለት ነው። እሷን ወስዶ ምን ሊያደርጋት እንደፈለገ ቤቱን ሽጣችሁ ካልሰጣችሁኝ ወይንም ደግሞ ገንዘብ ካልሰጣችሁኝ አለቃትም ብሎ ለማለት ነው። ምን አይነት ድራማ ነበር ሊጫወት የነበረው? ይሄ ድራማ ግን እንደማያዋጣው ቢያቅ በጣም አሪፍ ነበረ። ምክንያቱም ይሄ ነገር ለሱ ምንም ነገር የሚጠቅመው ነገር አይደለም። በደንብ ማወቅ ነበረበት። ፍቅርም ደግሞ እንዴት ለሮማን ብለሽ ለሰራተኛ ብለሽ ለአንዲት ሰራተኛ ብለሽ እኔም በጥፊ ትመችኛለሽ እማዬ ብላ በጣም የተበሳጨችው እና የፍቅርም እናት ደግሞ እንግዲህ ልጅን አንድ ጊዜ ጠማማ ሁና ስላደገች መቼም ላስተካክላት አልቻልኩም ብላ ነበር ያለችው። ይህም ነገር ደግሞ ትክክል ነው። እውነት ለመናገር ትንሽ ከባድ ነው እውነት ለመናገር እና ብቻ ከባድ ነው እውነት ለመናገር ቤተሰቦቼ። ለሙዬም ደግሞ በጣም ሰላም ስለሆነች እና ስላላመማት በጣም ደስ ብሎኛል። ምርመራም ሲመረመር እንግዲህ ምርመራም ሲፈጠር እንግዲህ ምርመራውም ሲደረግ እርጉዝ እንዳትሆን ፈርቻለሁ። ምክንያቱም ከዚህ በፊት እንግዲህ ከኤላ ጋራ ፍቅረኛሞች ስለነበሩ እስከ ዛሬ ድረስ ኦሬዲ በእርግጥ እሱ ከሄደ ብዙ ወራት ቆይቷል። ግን ደግሞ ለሊ እያዞረኝ ነው የሚጥለኝ ምናምን ብላለች እና እርግዝና እንዳይሆን ፈርቻለሁ። ከዚህ በፊት ከሱ ጋራ ግንኙነት ከነበራት ማለት ነው እና ትንሽ ይሄ ነገር አጠራጥሮኛል። እስቲ እንግዲህ በሚለቀቀው በቀጣዮች ክፍሎች በደንብ የምናይ ይሆናል ውዶቼ። አሁንም ቢሆን ደግሞ አሹ የሮማንን ፍቅር እንዳለበት ለሮማን አልነገራትም። አዴይና ዴቭ ደስ ብሏችኋል እኔ ነኝ እንጂ ብሎ ነበር ባለፈው ማለት ነው። አንተ ምን አልከኝ ስትለው ምንም አሁንም ፍቅሩ ሊናገር ፈቃደኛ አይደለም። ይሄን ነገር ደግሞ ፍቅሩን ካልነገራት መቼም ልታውቅ አትችልም። ስለዚህ መናገር አለበት።